ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች በቅድሚያ ወደዚህ ቻናል እንኳን ደህና መጣችሁ እያልኩኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ምትለውን በመጫን ቤተሰብ ይሁኑ። እንዲሁም ዘወትር መለቃቸው ቪዲዮዎች ቶሎ ወደ እናንተ እንዲደርስ የደወል ምልክቷን መጫን አይዘንጉ። አብራችሁን ቆዩ። የመድኃኔዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኔዓለምን ዝክር የሚዘክር ሰው ማለት ጠላውን ብትጠጡት እንደ ጸበል ቁጠሩት። የመድኃኔዓለምን ዝክር ንፍረውን ብትበሉት እንደ መድኃኒት ቁጠሩት፣ ይፈውሳችኋል። አክብራችሁ ከተጠቀማችሁት ማለት ነው። የመድኃኔዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኔዓለምን ዝክር የሚዘክር ሰው ማለት ጠላውን ብትጠጡት እንደ ጸበል ቁጠሩት። የመድኃኔዓለምን ዝክር ንፍረውን ብትበሉት እንደ መድኃኔዓለም በኃጢአት ፈተና ተጠልፎ ከመውደቅ ይጠብቀን። እግዚአብሔር እስራኤልን ከደመና መና አውርዶ ከዓለትም ውሃ አፍልቆ መገባቸው። እነሱ ግን እዚህ ደጋ ላይ ቢሆንለት የውርጭ ሰደቃ እያበጀ ውሃውን እያረጋ መና መገብኳችሁ ይላል እንጂ ቆላ ቢሆንማ ባልተቻለውም ነበር ብለዋል። የእነሱን ከሃዲነት የእነሱን ማሰት ቢገልጥ ቢወድ ሙሴን የውሃ ምንጭ የሌለበት በረሃ ይዛቸው ሂድ ብሎት እዚያም መናው ወርዶላቸዋል፣ ውሃውን ፈልቆላቸዋል። ነገር ግን ነዘር የሚባል እባብ እየነከሰ ይፈጃቸው ጀመር። በዚህ ጊዜ ከሙሴ ዘንድ ሄደው ጌታ ምሕረት ቸርነት ከኛ ኃጢአት አይታጣም፣ በእግዚአብሔርና በአንተ ላይ ተናግረን በድለናል፣ እባቦቹን እንዲያርቅልን ወደ እግዚአብሔር አመልክትልን አሉት። ሙሴም ወደ እግዚአብሔር ቢጸልይ ከንጹህ ነሐስ የእባብ ምስል ሰርተህ ከሚገናኙበት አደባባይ ከእንጨት ላይ ስቀልላቸው አለው። እንደተባለውም ቢያደርግ እባብም የነደፋቸው ሰው ሁሉ የነሐሱን እባብ ባየ ጊዜ ዳነ። ሙሴም እባብን በምድረ በዳ እንደሰቀለው የሰው ልጅም ክርስቶስ ይሰቅል ዘንድ አለው ተብሎ በዮሐንስ 3:14 እንደተነገረ አባቶቻችንም በትርጓሜ ወንጌል የበረሃው እባብ የዲያብሎስ የብረቱ እባብ የጌታ ምሳሌ ነው። በእባብ መርዝ እንዳለበት በዲያብሎስም ፍዳ ኃጢአት አለበት። በነሐሱ እባብ መርዝ እንደሌለበት በጌታም ፍዳ ኃጢአት የለበትም። የነሐሱ እባብ በእባብ አምሳል በመስቀሉ ጌታ እንደ ወንጀለኛ ተቆጥሮ ለመሰቀሉ ምሳሌ ነው። ክርስቶስ ኢየሱስ በመስቀል በተሰቀለ ጊዜ የተሰቀለው የክብር ባለቤት ሰማይን የፈጠረ ነውና ፀሐይም ጨልማለች፣ ጨረቃም ደም ሆኗል፣ ከዋክብትም ረግፈዋል።